ወጣው ደስታ ደግሞ ተስፋ የሚሆን አንተ ሰጥቶኛል። ስለዚህ ያለ ማለት ብቻ በቂ አይደለም፣ ማመስገንም ይገባኛል። እኔ ራሱ አንቺን ስለሰጠኝ ብቻ ፈጣሪን በጣም ነው የማመሰግነው። እኔ አትጠገብ እዚህ ዘግቷል። ተመስገን አምላክ የኔ ጌታ። እንዶ ላንተ ምን ይሳነቃል የኔ ጌታ። ክበርልኝ የኔ አባት። ተመስገን የኔ ጌታ። ተመስገን አምላክ የኔ ጌታ። ቤቴን ምንድን ነው ያደረግሽው? ንገር። ይህ ሁሉ ነገር ሲከሰት እንዴት ነው ማድረግኛ? እኔ እኮ ዳዱ ልጅ አይደለም፣ እያስፈራሩኝ ስለነበር ነው። መቼም ብሩ አለ አይደል? የምን ብር? ቤቱን በዕዳ ይዘሽ ወሰድሽ ነዋ። ቶሎ መለሰሽ ቤቱን መረከብ አለብን እኮ። ለምን ሲባል? እኔ ስላልኩ ነዋ። ልጨፍርበት አይደለም፣ ልጄን ላሳክምበት ነው። አታስቢ እባክሽ። አንደኛ ነገር ብትታከም ማገንም፣ ሲቀጥል ደግሞ ቤቴን አስለሻለ ልጅሽን የምታሳክሚ አይደለም። ቤት ሁለቱንም ኩላሊቴን ሸጬ ልጄን ማሳከምኩ። እሱ ጥሩ ሀሳብ ነው። እንደውም የተሻለ አማራጭ ቤቱን ለቃ ከመውጣቷ በፊት አንቂ መገላገል። ሲያጎልበት አምላክተው ልቀበልሽ አልችልም። እንዳልኩሽ ሌላ ቦታ ሄደሽ ብትሞክሪ ይሻልሻል። ቲያትር ምናምን ያለበት ቦታ። እንደውም በደል ቤተሰብ ጥናት አድርገሽ ዝናሽ ደግሞ ሆኗን ቀልደኛ ነው ያመጡብኝ። ደግሞ የራሴ ችግር ሳያንሰኝ ዞር በይልኛውን ከፊት ለፊቴ ዞር በይልኛ። ያለብኝ ችግር ይበቃኛል። እታጉ ዲኤንኤ ምርመራውን ይዟ በመምጣት ሁሉንም ነገር ለወይዘሮ ዝናሽ ብትነግራትም ልትቀበላት አልቻለችም። አቶ ግርማም እንግዲህ መጥቷል። እንደፈራችውም እጅግ በቁጣ ነበረ የመጣው። የቤቱንም አሲዘሽ ያመጣሽውን ብር ቀጥ ብለሽ አምጪ እያላት ይገኛል። ክሮቤልም እንግዲህ ያለውን ማስፈራሪያም ቢሆን ተጠቅሜ እስር ቤትም ቢሆን አስገብቻቸው ትርሲት መታከም አለባት እያለ ነው። ብዙ አዳዲስ ነገሮች ተፈጥረዋል። እንግዲህ የትርሲትም ሕክምና ጫፍ ላይ ደርሷል። እስከ መጨረሻ ተከታተሉት። በባለፈው ክፍል ላይ እንግዲህ እታጉ በር ላይ እንደደረሰችና ወይዘሮ ዝናሽ በሩን እንደከፈተች ነበር ክፍሉ የተጠናቀቀው። ሆኖም እሷ እንግዲህ ምን ልትሆኚ ነው ደግሞ አንቺ ሴትዮ ወደዚህ የመጣሽው በማለትም ስትጠይቃት እሷም አሁን ልጄ ከዘመዶቿ ጋር መቀየጥ አለባት ብላ ትላታለች። የምን ልጅ ነው ምን እያወራሽ እንደሆነ ይታወቅሻል ወይ ብላ ስትላትም ይኸውልሽ የዲኤንኤ ምርመራ ይዤ መጥቻለሁ፣ አንቺ እንደማትቀበይኝ አውቃለሁ ብላ ትላለች። ይሄንን ሰው እንዳይሰማሽ ለራስሽ ምፈሪ፣ አሁን ቀጥ ብለሽ ሂጂ፣ ባሌ እንደዚህ አይነት ነገር የሚያደርግ አይደለም፣ ዓለም የመሰከረለት ነው በማለትም ትናገራታለች። እሷም አዎ ትክክል ነሽ፣ ይሄንን አያደርግም፣ ሆኖም ግን ይሄ የአንድ ቀን ስህተት ነው ብላ ትላታለች። በፍጹም ባሌ የሚሳሳት አይደለም፣ እኔ ያለብኝ ችግር ይበቃኛል፣ ይህንን ትወናሽ ሌላ ቦታ ይዘሽ ሄደሽ ተጠቀሚ፣ እኔ ያለብኝ ችግር ይበቃኛል ብላ ትላታለች። እሱም አንድ ጊዜ እንድሰማት ትጠይቃትና እውነት ነው ባልሽ እንደዚህ የሚያደርግ ሰው አልነበረም፣ እኔ ታዋቂ መጠጥ ቤት ነበረኝ፣ እዛ እየመጣ እየቀማመሰ ይሄድ ነበረ። ሆኖም ሲፈታተነኝ አንድ ቀን እንዲሰክር አድርጌ እኔ ነኝ አሸንፌው አንድ ቀን ብቻ አብረን ያደርነው። በዚሁ መካከል ነው እቺ ልጅ የተፈጠረችው በማለት ትነግራታለች። ይሄ ነገር በፍጹም አይሆንም፣ አሁን ወደምትሄጂበት መሄድ ትችያለሽ፣ ይሄንን ድራማሽን ሌላ ቦታ ተውኝበት፣ ወደ ትወና ቤት ሄደሽ ብትተውኝበት ያዋጣሻል፣ እኔ ዝናሽ ያለብኝ ችግር ይበቃኛል፣ ዞር በይልኝ በማለት ካጠገቧ እንድትሄድ ታደርጋታለች። እሷም እንግዲህ እታጉም እጅግ እያዘነች ወደ መጣችበት ትመለሳለች። እታጉም ይሄንን ልትናገር የቻለችበት እንግዲህ እንደምታስታውሱት የካንሰር ህመምተኛ እንደሆነችና ጥቂት ጊዜ እንደቀራትና እንደምትሞት ስለተነገራት ለልጇ እስከ ዛሬ የደበቀችውን ምስጢር ልጇን ዲኤንኤ ወስዳ ነበር ወደ ዝናሽ የመጣችው። ሆኖም እንግዲህ ዝናሽም ስላልተቀበለቻት እጅግ በማዘን ወደ ቤቷ ተመልሷ ትገኛለች። ሆኖም እንግዲህ ለአምሮትም
ጆን ጋር ሄዳ እንዴት ሆነልሽ ብሎ ሲላትም ያው አሁን አባቴ ሊመጣ ነው፣ ነገሮች እየተስተካከሉ ነበር፣ በትይዘኝ ኖሮ አስበከዋል እንዴ እስር ቤት ነበረ ምገባው ብላ ትለዋለች። ታዲያ ወረቀቱን አስቀመጥሽ ወይ ብሎ ሲላትም አዎ አስቀምጫለሁ ብላ ትለዋለች። እሱም አስቀምጬ ልወጣ ስል ደርሷብኝ ነበር፣ ለትንሽ ነው የተረፍኩት እያለችው ካዲያ አባትሽ መቼ ነው የሚመጣው በማለት ይጠይቃታል። ዛሬ ትኬት ትቆርጣለሁ ብሎኛል፣ መምጣቱ አይቀርም የኔ ፍቅር፣ እኔ በሁሉም ነገር ከጎንሽ ነኝ ያለሁት ብሎ ይላታል። አይ አሁን እንኳን እኔ ምንም አይነት ነገር ውስጥ አላስገባህም፣ አባዬ ዛሬ ስለሚመጣ አንተ ምንም ነገር አታስብ ብላ ትለዋለች። እሱም እሺ በቃ ያለውን ነገር ግን ታሳውቂኛለሽ ብሎ ይላታል። ዛሬ ዳድ ስለሚመጣ እዛ ምን እየተፈጠረ እንደሆነ ሄጄ ያለውን ነገር ማየት አለብኝ ብላ ትለዋለች። እነሱስ ያውቃሉ ወይ ብሎ ሲልም አረ ከኔ ውጪ ማንም ሰው አያውቅም ብላ ትለዋለች። እንግዲህ እዚህ ጋር ደግሞ በባለፈው መጨረሻ ላይ ትርሲትና ክሩቤል ሚሴጅ ገብቶላቸው ሄደው ቼክ ሊያደርጉ ሄደው ነበረ። ሆኖም እንግዲህ እነሱም ሄደው ሕክምናው እንደተቃረበና ሁሉም ነገር እንደተስተካከለላቸው ተነግሯቸው ሲመጡ ትርሲትም እጅግ በመደሰት ፈጣሪዋንም እያመሰገነች ወደ ቤት ተመልሰው ነበር። ቤትም እንደደረሱ ማሚ እንዴት ሆነላችሁ በማለትም ስትጠይቅ ሁሉም ነገር እንዳለቀና እንደምትታከም ይነግሯታል። እሷም ከበር ስትቀበላቸው እጅግ በደስታ እልል እያለች ነበር የተቀበለቻቸው። ልጄ አሁን ታክማ ልትድንልኝ ነው፣ ነገሮች ሁሉ ተስተካከሉልኝ፣ እግዚአብሔር ይመስገን እያለች እልል እያለች ወደ ቤት ታስገባታለች። ታዲያ እንዴት ነው መቼ ነው የምትሄደው? ብቻ እች ልጅ እንዳሰማና ነገሮች እንዳይበላሹ እያለች ከመጠን በላይ እየተደሰተች ነበር። ሆኖም ትርሲት ማሚዬ ከዚህ በላይ ብዙ አትደሰቺ፣ ገና ሕክምናው ሆነ ይሆናል እንጂ የተባልነው ሆነ አልተባልንም። ስለዚህ ምን እንደሚመጣ ስለማናቅ ከዚህ በላይ ባትደሰቺ ጥሩ ነው ብላ ትላታለች። አይ ይህን ያህል እንኳን ከሆነ ምንም ችግር የለውም፣ ብቻ ያቺ ላምሮት ሁሉንም ነገር ባታቅ ደስ ይለኛል፣ ከሷ ብንጠነቀቅ በማለትም እንግዲህ ይነጋገራሉ። ሆኖም ትርሲትም እውነትሽን ነው ማሚ፣ ብቻ አንቺ እንዳትጨነቂብኝ፣ በቅርብ ቀን ትደሰቻለሽ፣ ምንም ነገር ስለኔ እንዳትጨነቂ ብላ ትላታለች። አንቺ ታክመሽልኝ እስክትመጪ ድረስ ልጄ ለምን አልጨነቅም ብላ ትላታለች። ሆኖም እንግዲህ ክሩቤልም ከቤት እየወጣ እያለ ለአምሮት በር ላይ ትመጣበታለች። እሷም ሰላም ካለችው በኋላ አቤት የትርሲት ሕክምናም እያለቀላት ነው ብሎ ይላታል። ጫፍ ላይ ደርሶላታል፣ አሁን አልቆ ተጠናቋል በማለትም ሲላት እጅግ እየተናደደች በውስጧ እህቴ ታክማ ልትድንልኝ ነው፣ በጣም ነው ደስ የሚለው በማለት እሱ ፊት ፈገግ በማለት ወደ ውስጥ ትገባለች። እሷም ወደ ውስጥ ከገባች በኋላ እነሱም ቁጭ ብለው እያወሩ ነበር። እህቴ ታክመሽ ልትድኝልኝ ነው የኔ እህት፣ ሁሉም ነገር ተስተካከለልሽ፣ እሆይ እንዴት ደስ ይላል ብላ ትላለች። እናትየው እንግዲህ ባህሪዋን ስለምታውቅ ምንም ነገር የተዋጠላት ነገር አልነበረም። ምንም እንዳልተደሰተች ነበር ውስጧ እየነገራት የነበረው። እሷም እንግዲህ ትወናዋን እየቀጠለች ሆኖም እኔ እህቴ ጎናለሁኝ፣ ምንም ነገር አትሆንም፣ ሁሉም ነገር ትድናለች፣ እኔም ያደረግኩት ከሚጸጽተኝ ታክማ ከጸጸት እንድድን እፈልጋለሁ ብላ ትላለች። እሷም እንግዲህ እንደዛ በምትል ሰዓት እውነት መስሏቸው ከጸጸት እንግዲህ እንደምትድንና ምንም ነገር እንደማትሆን ታወራቸዋለች። ሆኖም እንግዲህ እንደዛ በምትላትም ሰዓት ምንም ነገር ያልተዋጠላት ዝናሽ ትቷት ትሄዳለች። እሷም እንግዲህ ትቷቸው ብትሄድም ትርሲት እዛው አጠገቧ ጋር ቁጭ ብላ ለአምሮት ጥርሷን እየነከሰች ነበር።
እሷ በፍጹም ታክማ እንድትድን አትፈልግም። ሆኖም እየገባች እያለ በፍጹም እሷ ታክማ መዳን የለባትም። የእሷ ብርሃን ከሚበራ ለምን የኔ አይን አይጠፋም? በፍጹምማ እኔ በሕይወት እያለው የእሷ ብርሃን አይመለስም። ካለበለዚያ እኔና ዳድ የለፋ ነው ልፋት ሁሉ ከንቱ ሆነ ማለት ነው። እስከ ዛሬ ድረስ የለፋ ነው ካለ ለምን ለፋም በማለት ብቻዋን እያወራች ነበረ። ሆኖም እንግዲህ ወይዘሮ ዝናሽ ቁርስ ልስራላችሁ ብላ ነበር ትርሲትንና ላምሮትን ትታችሁ የሄደችው። እሷ ቁርስ እየሰራች እያለ በር በኃይል ይንኳኳል። ያን በር በኃይል ሲንኳኳ ማን ነው እያንኳኳ ያለው በማለትም እጅግ ትደነግጥና በሩን ለመክፈት ትሄዳለች። አረ ቀስ በሉ ምንድነው እሱ በሩ እያለች ስትሄድ አቶ ግርማ ነበረ። እሷም እጅግ ትደነግጣለች። ምን ነው ደነገጥሽ ብሎ ይላታል። እሷም ለምን አልደነግጥም በማለትም ከደነገጠች በኋላ ምንድን ነው ማን ነው እሱ ለምንድን ነው እንደዚህ የሆነው በማለትም እንግዲህ መናገሯን ትቀጥላለች። ሆኖም እሱ አሁን ያመለጥሽ መስሎሽ ነው ወይ አንቺ ካዲ በማለትም እጅግ ቁጣውን ይለቃል። እሷም ምንም ነገር እንዳላጠፋች ብትናገርም አንቺ እንደዚህ ክደሽ የምትቀሪ መስሎት ነው እንዴ? በፍጹምማ ከኔ አታመልጭም። እኔ ማመሰልኩሽ ግርማ እኮ ነኝ በማለት ቁጣውን ይለቅባታል። እሱም በጥፊ ሲመታት ትርሲት ትሰማና ላምሮት ትሰማና እየሮጠች ዳድ ምንድን ነው በማለትም ትመጣለች። አንቺንም ከዚች ከካዲ አሳንሼ አላይሽም። አንቺ ካዲ ይሄ ሁሉ ነገር ሲፈጠር ለምንድን ነው ለእኔ ያልነገርሽው በማለት የሚጠይቃታል። እሷም አስፈራርቶኝ እኮ ነው እንጂ ራስን አዘጋጅ ብዬ የነገርኩህ እኮ ይሄንን ነገር ነበረ። እኔ ከነገርኩ እስር ቤት እንደሚያስገቡት ነግረውኝ ነው። ስለዚህ ምንም ነገር ማድረግ ስላልቻልኩኝ ነው ብላ ይቅርታ ዳድ፣ እኔ ለዛ ነው ያልነገርኩህ፣ ከአንተ ምንም ነገር አልደብቅም ብላ ትለዋለች። ዞር በይልኛውን አንቺም ዞር እንድትይልኝ ነው የሚፈልገው በማለት እጅግ በቁጣ ኃይል ይናገራታል። እሷም እንግዲህ በወቅቱ ለመናገር ስትል ክሩቤል ከተናገረች ያንን የትርሲትን መድኃኒት የቀየረችው እሷ ስለነበረች ሙሉ መረጃው ስላላት ለዛ ብላ አልነገረችም ነበር። ሆኖም እንግዲህ አቶ ግርማ እጅግ በመቆጣትና በመናደድ ይተዋል። ሆኖም ወይዘሮ ዝናሽ እጅግ በጣም ታዝንና ለትርሲትም እንግዲህ ትሄድና ትነግራታለች። ጉድ ሆነናል እኮ ልጄ ጉድ ሆነናል ብላ ትላለች። ምንድን ነው እሱ ብላ ስትልም አረ ጉድ ሆነናል አቶ ግርማ እኮ መጥቷል ጉድ ሆነናል ብላ ትላለች። እሷ ምንድን ነው ጉድ የሆነው ምንድን ነው በማለትም ስታወራ አረ ጉድ ሆነናል እኮ ልጄ ብላ ትላታለች። ማምዬ አንቺ አትጨናነቂ ሁሉም ነገር ይስተካከላል ብላ ብትላትም እንግዲህ እሷም እጅግ በጣም ጨንቋት ነበረ። ለምን ይሄ ነገር እየሆነ እንዳለ በጣም ደንግጧም ነበር። ሆኖም እንግዲህ አቶ ግርማና ላምሮትም ወደ ውጭ ወጥተው እቺ እንደዚህ እንዳረገችንማ በፍጹም አይቀርም፣ እነሱን ሁሉንም ነገር ዜሮ አስቀርተናቸው ጎዳና እናወጣቸዋለን። እኔ ግርማ አይደለሁም። ስለዚህ ልጄ አንቺ ምንም ነገር እንዳታስቢ፣ ይኸው አሁኑኑ ነው ጎዳና ማወጣቸው። ዳድ አንቺ ግን እንዴት አልነገርሽኝም ብላ ሲላትም ዳድ እኔ እኮ ልነግርህ ነበረ፣ ግን ያንን ቪዲዮ ታሳየ እስር ቤት እንገባለን ለዛ ብዬ ነው እንጂ ዳድ እኔ እንዴት ነግርሃለሁ? አንድ ደግሞ የምስራች ልንገርህ ብላ ትለዋለች። ምንድን ነው እሱ ንገሪኝ በማለትም ሲጠይቃት እሱም እኔ ትርሲትን አስፈራርቼ ፕላኑ ጋር ይዣት ነበረ። ሙሉ ውክልናውን ለእኛ እንድትሰጠን ለማድረግ ይዣት ሄጄ ነበር። ሆኖም ግን ኃይሉን አግኝቼ ይዣት ሲሄድ እቤቱ
በማም ስም ነው እንጂ በእሷ ስም አይደለም። እስከ ዛሬ ድረስ ማም ሸውዳ ካለች ብላ ትለዋለች። እሱም እንደዚህ ነው እንዴ? አይ በጣም ጀግና ሆነሻል የኔ ቆንጆ፣ ጎበዝ ሆነሽልኝ የለ እንዴ? አይ ጎበዝ ሆነሻል ብሎ ያበረታታታል። እንደዛ ከሆነማ ነገሮች ሁሉ ቀለውልናል። ስለዚህ ያለውን ነገር ሁሉ እናስተካክላለን። ይህንን የመሰለ ቤት እንደዚህ አይነት ቆንጆ ቤት ነው የምንገዛው እያሉ ገና ያኛውን ቤት ሳይወስዱ ብሩንም ሳይወስዱ ቤት ሲመርጡ ነበር። እንደዚህ አይነት ቆንጆ ቤት እንገዛና አንድ ላይ እንሆናለን በማለትም እንግዲህ ይናገራል። እሱም እንደዛ አይነት ነገር እየተናገረ ሳለ ሆኖም አሁን ሁለቱንም ጎዳና እናወጣቸዋለን በማለትም እንግዲህ ይናገራል። እሱም ሁለቱንም ጎዳና እናወጣቸዋለን ብሎ ሲናገርም ዳድ ማሚንም ብላ ትለዋለች። እንዴ ሁለቱንም ነው ብሎ ሲላትም ሁለቱንምማ መሆን የለበትም እኔ እቺ እስስት ትርሲትን ነው እንጂ ማሚንማ ማስወጣት የለብህም ብላ ትለዋለች። እሱም እንግዲህ እንደዛ በምትለው ሰዓት አይ ሁሉንም አንድ ላይ ነው እንጂ ልጄ በማለትም እንግዲህ ይመልስላታል። እሷ እዚህ ጋር የምትፈልገው ትርሲት ጎዳና እንድትወጣ እንጂ ማሚ ምንም ብትሆን እኮ እናቴ ናት እያለች ትገኛለች። ሆኖም ቤቱን ያንን እንደሚገዙ አውርተው ወደ ቤት ይመለሳሉ። ወደ ቤት እንደተመለሱ እንግዲህ አቶ ግርማ መምጣቱን ክሩቤልን ጠርታው ነበር ደውላ እንዴት እናደርጋለን የትርሲትን ሕክምና? ትርሲትም በቃ አልታከምም ማለት ነው ብላ ስትልም በፍጹም ትታከሚያለሽ፣ ሳትታከሚማ በፍጹም አትቀሪም ብላዋት ነበረ። እሷ እንግዲህ ጠርተው እንዴት ነው የምናደርገው በማለት ሶስቱ መመካከር ይጀምራሉ። ክሩቤልም በዚህ ሰዓት ሙሉ መረጃ የነሱ ስላለኝ ቀጥታ እስር ቤት መግባት ይችላሉ። ትርሲትን እስር ቤት የአምሮትን እስር ቤት እናስገባትና እሷን እስር ቤት ካስገባን በኋላ እሱ ሁሉን ነገር ይተዋል። ከዛም አንቺ ሄደሽ ትታከሚያለሽ ብሎ ትላታለች። በዚህንም ሰዓት ትርሲት በፍጹም ለአምሮት እንድትታሰር አልፈልግም፣ ለእነሱ የሚፈልጉትን ነገር እንስጣቸውና እንደዚህ ራሱ ሆኜ እኔ ሰላም ካገኘን ጥሩ ቦታ ከኖርን ሰላም ያለበት ከኖር ለእኔ ሰላም ነው። ስለዚህ ማሚዬ እንዳትጨናነቂ ብቻ ሰላም ነው የምፈልገው በማለት እንግዲህ ትናገራታለች። ሆኖም እንደዛ በምትናገራትም ሰዓት እሺ በቃ ምን ማድረግ እንችላለን? እንደዚህማ መሆን የለበትም ብላ ትላለች። ክሩቤልም እንግዲህ ወደ ውጪ እንደወጣ ለአምሮትን ይጠራትና አባትሽን ይህንን ነገር የማታስቆሚ ከሆነ እስር ቤት እንደምትበሰብሺ እወቂ። እስከ ዛሬ ራሱ እኔ ስለሆንኩኝ ነው እስር ቤት እንደማትበሰብሺ ያቆየሽ። ስለዚህ አባትሽን ብታስቆሚ ይሻላል ብሎ ይላታል። እሷም እንግዲህ እንዴት ምን ይሻለኛል በማለት እያሰበች ለካ እሷ ታክማ መምጣቷ እኔን ምን ይጎዳኛል? እንደውም እሷን ብታሳክማት አብራ ስትሄድ እኔና ዳድ ደግሞ እዚህ ያለውን ነገር ሁሉ ጨርሰን ጎዳና እንዲወጡ ማድረግ እንችላለን። ስለዚህ አሁን ይህንን ነገር ለዳድ ማሳመን አለብኝ እያለች ትገኛለች። ዳድም እንግዲህ ዝናሽን ብሩን የት ነው ያደረሽው? እቤቱን አሲዘሽ የተበደርሽው በማለት ይጠይቃታል። እሷም ብሩን እኮ የተበደርኩት ወይ እንዲጨፍርበት ወይ እንድዘንጥበት ሳይሆን ልጄን ላሳክምበት ነው። እሱን አልፈሽ ተይው አይደለም ቤቴን ሁለት ኩላሊቴን ሸጬ ልጄ ሰላም ብትሆንልኝ ብላ በማለት ስትለው እሱማ ጥሩ ሀሳብ ነው ብሎ ይላታል። እንግዲህ ክፍሉ በዚህ አይነት ተጠናቋል። ትርሲትም አባቷን ልታሳምንና ለአምሮት አባቷን ልታሳምንና ትርሲት ሕክምና እንድትሄድ ልታደርግ ነው። አባቷ ያምንላት ይሆን ወይስ እንዴት ይሆናል? እንግዲህ እዚህ ጋር ክሩቤል ጥሩ መሳሪያ ስለያዘ ትርሲት ትታከማለች ብለን ተስፋ እናደርጋለን። ውድ ቤተሰቦቼ ቴና ነኝ።
ሰላማችሁ ባላችሁበት ስፍራ ይብዛላችሁ። እናንተም ያላችሁን ሀሳብ ግምታችሁን ኮሜንት ላይ እንድታስቀምጡ በትህትና ጠይቃችኋለሁ። ስለምታበረታቱኝ ሁል ጊዜ ከልብ ነው አመሰግናችሁ። ስለዚህ አሁንም ሼር እያደረጋችሁ እንድታበረታቱኝ እላለሁ። እንግዲህ ለአምሮት የሷ አይን ከሚበራ የኔ ቢጠፋ ይሻላል ያለችውን ሀሳቧን ቀይራ አባቷን አሳምና በፊት ወደ ሕክምና ትሄድ ይሆን ወይስ እንዴት ይሆናል? ቀጣዩን እንግዲህ ሁላችንም በጉጉት እንጠብቃለን። ለዛሬ ይሄንን ይመስላል ማለት ነው። መልካም ምሽት ይሆንላችሁ። ባላችሁበት የእግዚአብሔር ጥበቃ፣ ቸርነት፣ ምሕረት ይብዛላችሁ። መልካም ሁሉ ተመኘውላችሁ።